ሰላም ጤና ይስጥልኝ የማዩ ስፖርት ተከታታዮች እንደምን አላችሁ? ዛሬም ዕለተ አርብ ምሽት ላይ ተገናኝተናል። ስለ ዓለም ዋንጫም አዳዲስ የተሰሙ ዜናዎችን ይዘንላችሁ መተናል። በዙሩም አርሰናል ቤት አዲስ የምናነሳው ነገር አለ። በሊቨርፑል ቤትም ስለ ዶሚኒክ ሰቦዝላይ እንዲሁም ስለ ሙሐመድ ሳላ አዲስ የተሰማ ነገር አለ። እሱን እናጋራችኋለን። ማንቸስተር ዩናይትድ ፕሪሲዝኑን ነገ ይጀምራል። እንግዲህ ነገ ፕሪሲዝኑን ከሬክሳም ጨዋታውን ሲያደርግ የቡድን ስብስቡን አሳውቋል። ስለዚህም ትሰማላችሁ። ማርከስ ራሽፎርድ ከማንቸስተር ዩናይትድ ጋር ተነጋግሯል። ስለዚህም የምትሰሙት ነገር አለ። የዌስትሃሙ ተጫዋች ለክለቡ ታማኝ መሆን እንፈልጋለሁ፣ ክለባችን ቢወርድም እዚሁ ቆያለሁ ሲል የተናገረ ተጫዋች አለ። ይህ ተጫዋች ማን ነው? የምነግራችሁ ነገር አለ። ስለ ጁሊያን አልቫሬዝ አዲስ የተሰማ ነገር አለ። ጁሊያን አልቫሬዝ በምንም ዋጋ አይሸጥም እያሉ ይገኛሉ። ስለዚህም የምነግራችሁ ነገር አለ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ ብታበረታቱን በታላቅ አክብሮት እጋብዛለሁ። የዓለም ዋንጫ ፍጻሜ ጨዋታን አስመልክተው የአሜሪካ የነጻነት ሐውልት በተለያየ ቀለማት ማሸብረቁ ተነገረም። የነጻነት ሐውልቱም በፍጻሜ ተፋላሚዎቹ አርጀንቲናና ስፔን ማሊያ ለብሶ ይገኛል። በተጨማሪም የዓለም ዋንጫ ሐውልት በእጅ ላይ እንግዲህ በሐውልቱ እጅ ላይ ይገኛል። የዓለም ዋንጫ ፍጻሜ ጨዋታ እሁድ ምሽት 4 ሰዓት ላይ እንግዲህ በኒውዮርክ እንደሚደረግ ተነግሯል። የዓለም ዋንጫ አሸናፊ ብሔራዊ ቡድን የአሸናፊነት ቀለበት እንደሚሸለምም ተገልጿል። በዘንድሮ የዓለም ዋንጫ ውድድር ታሪክ ለመጀመሪያ ጊዜ ቀለበት እንደሚሰጥ ተነግሯል። ይህንን ተከትሎም የፍጻሜ አሸናፊ ሀገር ከዋንጫ ጋር እና ሜዳሊያው ጋር 30 ቀለበት የሚቀበሉም ይሆናል። ፊፋ ይህንን የሚያደረገው ከአሜሪካም የሽልማት ልምዶች አንዱን ወደ ዓለም አቀፍ ውድድር ለማምጣት መሆኑን አስረድቷል። በአሜሪካ ስፖርት ውድድሮች ውስጥ ለአሸናፊ የተለያዩ ቀለበቶች መሸለም እየተለመደ መሆኑ ይታወቃል። እንግዲህ በዓለም ዋንጫውም ዘንድሮ አዲስ ሽልማት ሆኖ እንደሚገባ እየተነገረ ይገኛል። ባለፉት 4 ዓመት በሳውዲ አረቢያ ሲካሄድ የቆየው የስፔን ሱፐር ካፕ በቀጣይ በሳውዲ አረቢያ እንደማይካሄድ ተነግሯል። ሳውዲ አረቢያም የእስያ ካፕ ውድድሮችን የምታዘጋጅ በመሆኑ ውድድሩ በሀገሪቱ እንደማይካሄድ ተናግራለች። በቀጣይ ውድድሩን ለማዘጋጀት አሜሪካ፣ ቻይና፣ ኳታር፣ ሜክሲኮ እና ግብጽ ለስፔን እግር ኳስ ፌዴሬሽን ጥያቄ አቅርበዋል። በቀጣዩ ስፔን ሱፐር ካፕ ውድድር ባርሴሎና፣ ሪያል ማድሪድ፣ አትሌቲኮ ዲ ማድሪድ እና ሪያል ሶሲዳድ ይሳተፋሉ። የት የሚለው ነገር ጊዜ የሚመልሰው ጉዳይ ይሆናል። ብራዚላዊ ታሪካዊ ተጫዋች ሮናልዶ ናዛሪዮ ዴ ሊማ ዓለም ዋንጫ ለክርስቲያኖ ሮናልዶ ፈታኝ መሆኑን ተናገረ። ምናልባት ሮናልዶ አሁንም በሳውዲ አረቢያ ሊግ ላይ የሚያጫውተው ደረጃ አለው ሲል ናዛሪዮ ተናገረ። ነገር ግን ዓለም ዋንጫ መፎካከር እንዳየነው የበለጠ አስቸጋሪ ነው፣ ደረጃውን ከፍ ይላል ሲል ክርስቲያኖ ሮናልዶ በዘንድሮ ዓለም ዋንጫ መቸገሩን ናዛሪዮ ዴ ሊማ አነሳም። እግር ኳስ ፍቅር ቢኖረንም ለዘላለም መጫወት ፍላጎት ቢኖረንም ሰውነታችን በራሱ የሚወስነው ነገር አለ፣ ይሄንንም መረዳት ይኖርብናል ሲል ሮናልዶ ናዛሪዮ ዴ ሊማ እንግዲህ ለክርስቲያኖ ሮናልዶ ሀሳቡን አጋርቷል። ሌላው በዓለም ዋንጫ የምናነሳው ነገር እንግዲህ የአርጀንቲናው ፕሬዝዳንት ጃቪር ሚሌይ በዓለም ዋንጫ ፍጻሜ ጨዋታ ላይ እንደማይገኙ አሳውቀዋል። የፕሬዝዳንቱ የማይገኙበት ትልቁ ምክንያት ለመጥፎ ድል ይሆናል ብለው እንደሚያስቡ አሳውቀዋል። እንግዲህ ፕሬዝዳንቱ የማይገኙት ጨዋታው እዛ ሆነው ካዩ መጥፎ ድል ይገጥመናል የሚል እምነት መሆኑን ገልጸዋል። በዚህ ምክንያት ከመጀመሪያ ቀን ጀምሮ ጨዋታውን ካዩበት ቦታ ሆነው እንደሚመለከቱት እንግዲህ አስረድተዋል። ወደ ኒውዮርክ አልሄድም፣ ከመጀመሪያ ቀን ጀምሮ እንዳደረኩት ከእህቴ ጋር በተመሳሳይ ቦታ እታያለው አየዋለው ሲሉ እንግዲህ ተደምጠዋል። አክለውም ይህንን የማደርገው ጥሩ ዕድል እንዲመጣ ባለኝ አጉል እምነት ነው ሲሉ እንግዲህ የአርጀንቲናው ፕሬዝዳንት ጃቪር ሚሌይ ተናግረዋል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ በእሁዱ የስፔን እና አርጀንቲና ዓለም ዋንጫ ፍጻሜ ጨዋታ እንደሚገኙ ተገልጿል። ፕሬዝዳንቱ ለፍጻሜ ጨዋታ ወደ ኒውዮርክ እንደሚያቀኑ የሀገሪቱ መንግስት አረጋግጧል። የስፔን ንጉስ እንዲሁም በፍጻሜ ለመገኘት ወደ አሜሪካ እንደሚያቀኑ ማሳወቃቸው አይዘነጋም። ዶናልድ ጄ ትራምፕን ጨምሮ እንግዲህ
ብዙዎች የሚገኙበት የዓለም ዋንጫ ላይ የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝም እንደሚገኙ አሳውቀዋል። የአርጀንቲናው ፕሬዝዳንት ዣቬር ሚሌ ግን በፍጻሜ ጨዋታ እንደማይገኙ ተረጋግጧል። በዓለም ዋንጫው ጥሩ ጊዜ ካሳለፉ ተጫዋቾች መካከል የኬፕ ቨርዴው ግብ ጠባቂ ቪዚኒህ አንዱ እንደሆነ ተመልክተናል። ፊፋም አሁን ላይ ቪዚኒሃን ከፍጻሜ በፊት በሚኖረው ጋዜጣዊ መግለጫ እንደሚያቀርበው ተገልጿል። ደጋፊዎች ከቪዚኒሃ ጋር ፎቶ ለመነሳት ከፈለጉ 100 ዩሮ እንዲከፍሉ እንደሚጠይቅ ተናግሯል። ግብ ጠባቂው እሁድ በሚካሄደው የዓለም ዋንጫ ፍጻሜ ፍልሚያ ላይ ይገኛል ተብሎ ይጠበቃል። ቪዚኒሃ የፍጻሜ ተፋላሚ በሆኑት ስፔንና አርጀንቲና ጨዋታ ላይ ምርጥ ብቃቱን አሳይቶ እንደነበር ይታወቃል። ፊፋ ደጋፊዎች የመግቢያ ክፍያ ፈጽመው በጋዜጣዊ መግለጫ እንዲገኙ መፍቀዱ አይዘነጋም። እንግዲህ ይህ ግብ ጠባቂ በዓለም ዋንጫው ሲያስደምመን ነበር። አሁን እንግዲህ ይገኛል ተብሏል። ነገር ግን ከሱ ጋር ፎቶ ለመነሳት ከፍተኛ ገቢ ጠይቋል። የባርሴሎናው ፕሬዝዳንት ሁዋን ላፖርታ የዓለም ዋንጫ ፍጻሜ ዳኛ ኃላፊነታቸውን በአግባቡ እንዲወጡ ጠይቀዋል። እኛ የተሻለ ቡድን አለን ያሉት ሁዋን ላፖርታ ዳኛው ጥሩ ከሰራና ጨዋታውን ከተቆጣጠረ ስፔን የተሻለ የማሸነፍ እድል አላት ሲሉ ተናግረዋል። አክለውም የጨዋታው ዳኛ ሜዳ ላይ ያለውን ስልጣን ማረጋገጥ አለበት ሲሉ ጨምረው ተናግረዋል። የፍጻሜ ጨዋታውን ስሎቫኒያዊው ዳኛ ስላቭኮ ቪኒቺች እንደሚመሩት ተመርጠዋል። ዋና ዳኛው አርጀንቲና በዓለም ዋንጫ ለመጨረሻ ጊዜ የተሸነፈችበትን የሳውዲ አረቢያ ጨዋታ መርተው ነበር። አርጀንቲና መጥፎ እድል ያላቸው እኚህ ዳኛ እንግዲህ ኃላፊነታቸውን በአግባቡ እንዲወጡ ዣቬር ሁዋን ላፖርታ እንግዲህ አስጠንቅቀዋል። እሁድ ዕለት በሚካሄደው የዓለም ዋንጫ ፍጻሜ ጨዋታ እንግዲህ የሰደድ እሳት ምክንያት የተፈጠረ አደገኛ ጭስ ሊከሰት እንደሚችል እየተነገረ ይገኛል። ለጤና ጠንቅ የሆነው ጭስ እንግዲህ መንስኤው ካናዳ የተከሰተው ከፍተኛ የሰደድ እሳት መሆኑ እየተነገረ ይገኛል። ጨዋታው በሚደረግበት ኒውዮርክ አደገኛ ጭስ ሊከሰት ይችላል የሚል ማስጠንቀቂያ ተሰጥቷል። በዚህም ምክንያት የሚፈጠረው የአየር ብክለት ከልብ ጋር ለተያያዘ ህመሞችም እንደሚያጋለጥ እንግዲህ ባለሙያዎች እየጠቆሙ ይገኛሉ። ምን ይሆናል የሚለውን እንግዲህ የምናይ ይሆናል። ሌላው ወደ አጫጭር ዜናዎች ስናልፍ በቅድሚያ ማንቸስተር ዩናይትድ ማርከስ ራሽፎርድን እናገኛለን። እንግዲህ ማርከስ ራሽፎርድ ማንቸስተር ዩናይትድ የነበረው የ40 ሚሊዮን ፓውንድ የውል ማፍረሻ ቀነ ገደብ መጠናቀቁ ተነግሯል። ይህ ማለት ከዚህ በኋላ ማርከስ ራሽፎርድን መግዛት የሚፈልግ ማንኛውም ክለብ ከማንቸስተር ዩናይትድ ጋር መደራደር እንዳለበት ተሰምቷል። ተጫዋቹ ውል ማፍረሻ ለክለቡ ተቀናቃኞች ሊቨርፑል እና ማንቸስተር ሲቲ ቀድሞውን እንደማይሰራ ተነግሯል። በሌላ በኩል ራሽፎርድ ከክለቦቹም አሁን ከሚያገኘው የበለጠ ከፍተኛ ክፍያ ቀርቦለት ውድቅ ማድረጉም ዘ አትሌቲክ አስነብቧል። ነገሮች አሁን ባሉበት ሁኔታ መቀጠሉ ማርከስ ራሽፎርድ ከዓለም ዋንጫ መልስ እንግዲህ ቡድኑ እንደሚቀላቀል እየተነገረ ይገኛል። በአርሴናል ራሽፎርድን በ30 ሚሊዮን ፓውንድ በቋሚነት የማስፈረም አማራጭ ቢኖራቸውም አለመፈለጋቸው ተነግሯል። አሁን እየተሰሙ ባሉ ዜናዎች ማንቸስተር ዩናይትድ ከማርከስ ራሽፎርድ ጋር ጥሩ ድርድር እንዳደረገና ድርድሩም ስኬታማ እንደነበር እየተገለጸ ይገኛል። እንደውም ማንቸስተር ዩናይትድ ለፕሪሲዝን ሐምሌ 4 ቡድኑን ይቀላቀላል ተብሎ እንደሚጠበቅ እየተነገረ ይገኛል። እንግዲህ ማርከስ ራሽፎርድ ማንቸስተር ዩናይትድ ቤት ይቆያል ወይስ እሱ ለቆ ክሪስቲያን ሰመርቪል ወደ ማንቸስተር ይመጣል የሚለው በጉጉት የምንጠብቀው ጉዳይ ይሆናል። ከማንቸስተር ዩናይትድ ቤት ሳንወጣ እንግዲህ ማንቸስተር ዩናይትድ በመሀል ሜዳው ላይ አሁንም ከተጫዋቾች ጋር ስሙ እየተያዘ ይገኛል። ካርሎስ ባሌባ፣ አደም ዋርተን፣ እንግዲህ አሌክስ ስኮት፣ ኤድዋርዶ ካማቪንጋ እንዲሁም ደግሞ ማኑ ኩኒ ጨምሮ ከብዙ ተጫዋቾች ጋር ማንቸስተር ዩናይትድ ስሙ እንደተያዘ እናውቃለን። አሁንም ጥርት ያለ መረጃ የለም። ነገር ግን ማንቸስተር ዩናይትድ አንድ አማካይ እንደሚያመጣ ምንም ጥርጥር የለውም። መጨረሻው ማንን ያመጣል የሚለው እንግዲህ አብረን የምናየው ይሆናል። ሌላው ማንቸስተር ዩናይትድ እንግዲህ የፕሪሲዝን ጨዋታውን ነገ ይጀምራል ተብሎ ይጠበቃል። ታዲያ ነገ ጨዋታውን ከሬክሳም ጋር ሲያደርግ የቡድን ስብስቡን ይፋ አድርጓል። በግብ ጠባቂነት ቶም ሂተን፣ ራዴክ ቪቴክ እና ዳርሞት ሚ ተይዘዋል። በተከላካይ ሃሪ ማግዌር፣ ፓትሪክ ቺምባንዚ ዶርጉ፣ ሌኒ ዮሮ፣ ሉክ ሾው፣ አይደን ሄቨን፣ ሃሪ ሃማስ፣ ጃይደን ካማሶን፣ ዳን አርመር ሲያዙ በመሃል ሜዳው ላይ ሜንሰን ማውንት፣ አንድሬ ሳንቶስ፣ ጃክ ፍሌቸር
ታይለር ፍሌቸር፣ ቶቢ ኮላር፣ ዳን ጎሪ፣ ጃኮብ ዳቫሊን፣ ጂም ቴውቴስ ተይዘዋል። በአጥቂነት ጆሹዋ ዚርክዚ፣ ብሪያም ቤሞ፣ ቺዶ ኦቢ፣ ኢታን ዋቴሊ፣ ሼለሲ እና ኢታን ዊሊያምስ የነገውን እንግዲህ ሬክሳምን የሚገጥመው ስብስብ ውስጥ የተካተቱ ተጫዋቾች መሆናቸውን እንግዲህ አሁን የወጡ መረጃዎች ያሳያሉ። ማንቸስተር ዩናይትድ እንግዲህ ከዓለም ዋንጫ ተሳታፊ ተጫዋቾችን ከሰሞኑ ያገኛል ተብሎ ይጠበቃል። መጨረሻው እንግዲህ ምን ይሆናል የሚለው አጀማመሩ እንዴት ነው የሚለውን የምናይ ይሆናል። አንድሬ ሳንቶስ እንግዲህ ወደ ቡድኑ ተካቷል። ለቸልሲ የፈረመው አንድሬ ሳንቶስ ምናልባትም ነገ አብሮ የምንመለከተው ይሆናል። ወደ አርሰናል ቤት ስናመራ አርሰናል እንግዲህ አንድ ድንቅ ተጫዋች ማስፈረሙ ነግረናቸዋል በትላንትናው ዜናችን። ዛሬ ደግሞ እየወጣ ያለው ዜና የሞርጋን ሮጀርስ ጉዳይ ነው። ሞርጋን ሮጀርስ አርሰናሎች በጥብቅ ከሚፈልጉት የቀኝ መስመር አጥቂ እንግዲህ እንደሆነ ቁጥር 1 ላይ ኢላማ አድርገው እየተንቀሳቀሱበት እንዳሉ ይታወቃል። ሞርጋን ሮጀርስ እንግዲህ ከአስቶን ቪላ ለማስፈረም አርሰናል አበክሮ እየሰራ ይገኛል። መጨረሻው ምን ይሆናል የሚለው በጉጉት ይጠበቃል። ሌላው የዊሊያም ሳሊባ ጉዳይ ነው። አርሰናል ዊሊያም ሳሊባ ቀዶ ጥገና ከማድረጉ በፊት እንግዲህ ዳግም የሕክምና ምርመራ በማድረግ ደረጃውን ማወቅ እንደሚፈልጉና ምናልባትም ለዝውውር ወደ ገበያው ለመውጣትም እንዳሰቡ እየተነገረ ይገኛል። ምናልባት አርሰናል የዊሊያም ሳሊባ ሁኔታ ከመረመረ በኋላ አንድ ተከላካይ ሊያመጣ እንደሚችል እየተነገረ ይገኛል። ከተያዙት በኋላ መካከል አንዱ ጃሬድ ኮንሳ ነው። ሌላው ደግሞ ላካሪያ ናቸው። ሁለቱ የተጫዋቾች እንግዲህ ለአርሰናል የዊሊያም ሳሊባ ተተኪ ይሆናሉ ተብሎ የሚጠበቁ ተጫዋቾች እንደሆኑ እየተነገረ ይገኛል። አርሰናል ማንን ያመጣል የሚለው በጉጉት የሚጠበቀው ጉዳይ ነው። ወደ ሊቨርፑል ቤት ስናመራ መጀመሪያ ላይ የምናገኘው እንግዲህ የዶሚኒክ ሰቦዝላይ ጉዳይ ነው። ዶሚኒክ ሰቦዝላይ አሁን በይፋ ሊቨርፑል ቤት የሚያቆየውን ውል መፈረሙ ተነግሯል። የሊቨርፑል ሜዳ ተሰላፊ ዶሚኒክ ሰቦዝላይ በክለቡ ያለውን ውል እስከ 2031 ባረዘሙ እየተነገረ ይገኛል። እንግዲህ ዶሚኒክ ሰቦዝላይ ውሉን ካራዘመ በኋላ በሊቨርፑል ቤት አሪያ መሆን እፈልጋለሁ ሲል አስተያየቱን ሰጥቷል። እንግዲህ ክለቡን ስቀላቀል ነበር አላሜ አልተቀየረም ያለው ሰቦዝላይ ሻምፒዮንስ ሊግን ጨምሮ ሁሉንም ዋንጫ ማሸነፍ እፈልጋለሁ ሲል ተናግሯል። ለዚህ ዓላማ ለመፋለም ዝግጁ ነን ሲል ጨምሮ የተናገረው ዶሚኒክ ሰቦዝላይ ምናልባት ይሄ ቀን የህይወቴ ምርጡ ቀን ነው፣ እዚህ ማሸነፍ እፈልጋለሁ፣ ገና ጥሩ ነገሮች ይመጣሉ ሲል ዶሚኒክ ሰቦዝላይ እንግዲህ ጨምሮ ተናግሯል። ዶሚኒክ ሰቦዝላይ ሊቨርፑል ሪያል ማድሪዶች እንግዲህ እንደሚፈልጉትና ልጁን በልጅነቱ የሪያል ማድሪድ አድናቂ እንደሆነ ተሰምቷል። ጆሴ ሞሪኖ ወደዛ ከተመለሱ በኋላ ሪያል ማድሪድ ስለ ዶሚኒክ ሰቦዝላይ ምንም አይነት ሀሳብ እንዳላነሳ ተመልክተናል። አሁን እንግዲህ ዶሚኒክ ሰቦዝላይ በሊቨርፑል ቤት እስከ 2031 የሚያቆየውን ውል መፈረሙ በይፋ ተነግሯል። ሌላው እንግዲህ አርሰናል በጥብቅ የሚፈልገው እንዲሁም ባርሴሎና፣ ሪያል ማድሪድ፣ ፒኤስጂን ጨምሮ ብዙ ክለቦች የሚፈልጉት ጁሊያን አልቫሬስ ወዴትም አይሸጥም ሲሉ እንግዲህ አትሌቲኮ ዲ ማድሪዶች አሳውቀዋል። ጁሊያን አልቫሬስ 200 ብትከፍሉንም አንሸጠውም ሲሉ እንግዲህ በይፋ እየተናገሩ ይገኛሉ። ተጫዋቹ ባርሴሎና መግባት ይፈልጋል። ባርሴሎናም በጥብቅ ይፈልገዋል። ፒኤስጂም የዚህ ተጫዋች ፈላጊ ነው። ነገር ግን አሁን ላይ ይህንን ተጫዋች በፍጹም የምንሸጠው ተጫዋች አይደለም ሲሉ አትሌቲኮ ማድሪዶች እያስተናገሩ ይገኛሉ። አልቫሬዝ ለአትሌቲኮ ማድሪድ የሚስማማ አጥቂ ነው፣ ከሱ ጋር መቀጠል እንፈልጋለን ሲል እንግዲህ ኃላፊው ተናግሯል። ምላሻችን ግልጽ ነው የሚሉት ኃላፊው 200 ሚሊዮን ዩሮ ቢቀርብልንም ራሱ ጁሊያን አልቫሬዝን አንሸጥም ሲሉ እንግዲህ አረጋግጠዋል። አልቫሬዝን ለማስፈረም ባርሴሎና 100 ሚሊዮን እንዲሁም ሪያል ማድሪድ 150 ሚሊዮን ዩሮ አቅርበው እንግዲህ ውድቅ እንደተደረገ ሰምተናል። ጁሊያን አልቫሬዝ እንግዲህ በዛው በአትሌቲኮ ማድሪድ ይቆያል ወይስ ደግሞ ግፊትና ጫና አድርጎ ክለቡን ይለቃል የሚለው በጉጉት የሚጠበቀው ጉዳይ ነው። በሊቨርፑል ቤት እንግዲህ የምናገኘው ሙሐመድ ሳላ እንግዲህ ግብፃዊ ተጫዋች ሙሐመድ ሳላ ከሊቨርፑል ጋር መለያየቱ ተከትሎ አሁን ላይ ያለ ክለብ እንደሚገኝ እናውቃለን። ሙሐመድ ሳላ አሁን ላይ በሚቀጥለው ውድድር ዘመን የት እንደሚጫወት በይፋ እንግዲህ አልታወቀም። ነገር ግን ሙሐመድ ሳላ በቀጣይ ማረፊያው በቅርቡ እንደሚታወቅ ወኪሉ ጨምሮ ተናግሯል። ሳላ በአሜሪካ ሜጀር ሊግ ሶከር
እና በሳውዲ አረቢያ ክለቦች እየተፈለገ እንደሚገኝ ይታወቃል። ነገር ግን መሐመድ ሳላ በአውሮፓ ቆይቶ መጫወት እንደሚፈልግ እየተሰማም ይገኛል። እንግዲህ መሐመድ ሳላ ማረፊያው የት ይሆናል የሚለው አሁንም በጉጉት ይጠበቃል። ሊቨርፑሎች መሐመድ ሳላን ለመተካት እንግዲህ ደፋ ቀና እያሉ ይገኛሉ። በእሱ ቦታ እንግዲህ ክለቡን ይወክላል ብለው ያሰቡትም የባርኮላ ጉዳይ ነው። ብራድሊ ባርኮላን በጥብቅ እንደሚፈልጉት ይታወቃል። ነገር ግን ብራድሊ ባርኮላ አሁን ሌላ ተፎካካሪ ገብቶበታል። አስቶን ቪላም ወደ ብራድሊ ባርኮላ ዝውውር ውስጥ በቀጥታ እንደገባበት እየተነገረ ይገኛል። ተጫዋቹን እንዲህ በቀላል ፒኤስጂዎች ይሸጡታል ተብሎ አይጠበቅም። ቢሆንም ግን ብራድሊ ባርኮላን የመሐመድ ሳላ ተተኪ ለማድረግ እየሰሩ እንዳሉ ይታወቃል። ያው ፉክክሩ እንግዲህ እየከፋ ይሆናል። በዚህ መካከል ፒኤስጂዎች ለወጣቱ እንግዲህ ድንቅ የክንፍ አጥቂ ከፍ ያለ ክፍያ ይጠይቃሉ ተብሎ ይጠበቃል። መጨረሻው ምን ይሆናል የሚለውን እንግዲህ አብረን የምናይ ይሆናል። ሌላ እንግዲህ አርሰናል ያው ክርስቶስ ቶሊሶን በይፋ ማስፈረሙን ነግረናቸዋል። ሌላው እንግዲህ ያው በአጥቂ መስመር ጁሊያን አልቫሬዝን ነው የሚፈልጉት ብለናቸዋል። ነገር ግን አርሰናል እንግዲህ አትሌቲኮ ማድሪድና አጥቂ ጁሊያን አልቫሬዝን ለማስፈረም በሚያደርገው የልውውጥ ስምምነት ውስጥ ቪክተር ዮኬሬሽን የማካተት እድል እየመረመረበት እንዳለ ተነግሯል። አርሰናል በዚህ ክረምት አርጀንቲናዊውን ተጫዋች ለማስፈረም የሚደረጉ አማራጮችን መገምገም ሲቀጥል ይህ ሀሳብ በውስጥ ደረጃ ውይይት ተደርጎበታል እየተባለ ይገኛል። ምንም እንኳን አትሌቲኮ ዲ ማድሪዶች እንግዲህ አይነካም እያሉ ቢሉ አርሰናል አሁንም ገፍቶበት እየሄደ እንዳለ ባርሴሎናም ከዓለም ዋንጫ በኋላ አልቫሬዝን ለማስፈረም የሚያደርገውን ጥረት እንደገና እንደሚጀምር ይጠበቃል። እንዲሁም ሊኖር በሚችል ስምምነት ውስጥ ተጫዋቹ የማካተት አማራጭ ሊካተት እንደሚችል በዛም እየተነገረ ይገኛል። እንግዲህ የጁሊያን አልቫሬዝ ጉዳይ አሁንም የሚዲያዎችን አውታር እያነጋገረ እንደሚቀጥል ይጠበቃል። ያም ሆነ ግን መጨረሻው ምን ይሆናል የሚለውን አብረን የምናይ ይሆናል። በመጨረሻም አንድ ተጫዋችን በዌስትሃም ቤት እናንሳ። ጃረድ ቦይን በዌስትሃም እንደሚቆይ እንግዲህ አረጋግጧል። ምንም እንኳን ክለቡ ዌስትሃም ከሊጉ ቢወጣም ተጫዋቹ ግን በታማኝነት እዛው በቻምፒዮንሺፕ ቆይቶ በዚህ አስቸጋሪ ጊዜ ላይ ቡድኑን ለመርዳት እንደሚፈልግ አሳውቋል። ጃረድ ቦይን ሊቨርፑል፣ ማንቸስተር ዩናይትድ፣ ቼልሲንም ጭምር እንግዲህ እንደሚፈልገው ተነግሮ ነበር። ነገር ግን ጃረድ ቦይን ክለቡን ለቅቄ አልሄድም፣ እንደውም እዚሁ ተፋልመን ክለቡን በቀጣይ ወደ ፕሪሚየር ሊግ እንመልሳለን እያለ እየተናገረ ይገኛል። ጃረድ ቦይን እንግዲህ ምንም እንኳን ዌስትሃም ዩናይትድ ቢወርድም አስገራሚ ኮሶችን በማስቆጠር ክለቡን ብዙ ጊዜ ተሸክሞ ሲሄድ ተመልክተነዋል። ጃረድ ቦይን ቼልሲዎች ይፈልጉት ነበር። ነገር ግን አሁን እንግዲህ ጃረድ ቦይን በዛው እንደሚቆይ እየተነገረ ይገኛል። ዣቪ አሎንሶ በክረምቱ ክለቡን ለመልቀቅ ነፃ መሆናቸውን ለአምስት የቼልሲ ተጫዋቾች ተናግረዋል። ፊሊፔ ዲሳሲ፣ ቤን ዋይት፣ ባዲያሽን፣ አሌሃንድሮ ገርናቾ እና ሊያም ዴላፕ እንግዲህ ክለቡን መልቀቅ እንደሚችሉ ቼልሲዎች አሳውቀዋል። ቼልሲ እንግዲህ በአዲስ አሰልጣኝ ቀጣይ ምን አይነት አቋም ያሳያል የሚለው ይጠበቃል። እስካሁን ግን ከአንድ ተጫዋች ውጪ የነቃ ዝውውር ሲያደርጉ አልተመለከትንም። መጨረሻቸው ምን ይሆናል የሚለው እንግዲህ አብረን የምናይ ይሆናል። አሁን አዳዲስ እያጊዘ ሻቡክ ብሎ ይዞት በወጣው መረጃ ቤክስታሽ ሳላን ለማስፈረም ጥያቄ አቅርቧል የሚል ዜናዎች እየተመለከቱ ይገኛለሁ። ሳላም በአመት 15 ሚሊዮን ዩሮ እንዲከፈለው ይፈልጋል። ቤክስታሽን ተጫዋች እንግዲህ እንደሚፈልግ እየተነገረ ይገኛል። ማርከስ ራሽፎርድንም እንደሚፈልግ ተሰምቷል። ነገር ግን ማርከስ ራሽፎርድ ውድቅ ማድረጉ አይዘነጋም። እንግዲህ አሁንም ደግሞ መሐመድ ሳላንም ፈላጊ ሆኖ ብቅ ብሏል። መጨረሻው ምን ይሆናል የሚለው እንግዲህ ከስሩ ማዩ ስፖርት እያጣራ የሚነግራችሁ ይሆናል። በመጨረሻ አንድ አዝናኝ ነገር እንንገራችሁ። ስፔን ወይስ አርጀንቲና ማን የዓለም ዋንጫውን ያሸንፋል ተብሎ ካሪም አዲየሚ ተጠይቆ ነበር። መልሱ ግን ፈገግ ያስብላል። ማንስ ቢያሸንፍ እኔ ምን አገባኝ የሚል መልስ ነው። እንግዲህ ካሪም አዲየሚ የባርሴሎና ተጫዋች መሆኑ ተረጋግጧል። ምንም እንኳን ከነ ላሚን ያማል ከነ ዳኒ ኦልሞ ጋር እንግዲህ ቀጣይ የባርሴሎና ተጫዋቾች በስፔን ብሔራዊ ቡድን ቢኖሩም ለነሱ ማደላት አልፈለገም። እኔ ማንስ ቢያሸንፍ ምን አገባኝ ሲል መልስ መልሷል። በዚሁ በተያያዘ እንግዲህ ላሚን ያማል
ከአርጀንቲና ጋር በሚደረገው ጨዋታ እንግዲህ በቋሚ ሆኖ እንደሚጀምር ፋብሪዚዮ ሮማኖ ዘገባውን ይዞ ወጥቷል። እንግዲህ የዓለም ዋንጫው ማን ያሸንፋል? ግምታችሁን ለማን ትሰጣላችሁ? ውድ የማዮ ስፖርት ተከታታዮች በቻናላችን እንድታጋሩ እንፈልጋለን። ለዕለቱ ለምሽቱም ያዝንላችሁ አጫጭር ዜናዎች እነኚህ ናቸው። በሌላ ዜና እስከምንገናኝ መልካም ምሽት።